ፍቅር ሞኝ ያረጋል ጅል ያረጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ ሁሉንም ነገር። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም፣ ሁሉ ሰላም ነው ይመስገን አለን። አጭር ቪዲዮ ነው ይዤላችሁ የመጣሁት፣ እሱም ስለ አብርሽ ጉዳይ ነው። የአብርሽ ጉዳይ ምንድነው? እኔ ትናንትና ሲያለቅስ አይቼው እኔ በጣም አዘንኩ። ማለት ለምንድነው እኔ ወንድ ልጅ ሲያለቅስ ወይ አንድ ወንድ ልጅ የሚያለቅሰው አንድ ቸግሮት ነው፣ ሁለት በቤተሰቦች ከፍቶት ነው ማለት በቤተሰቡ ጉዳይ ነው፣ ሶስት በእናቱ ምናምን። እኔ አሁን የሚከፋይ እናቴ ስታመምብኝ የሆነ ነገር ሲሆን በቃ ላለቅስ እችላለሁ በቃ። እና አብርሃም ምን ሆኖ ነው የሚያለቅሰው? እንዲህ ከሩታ ጋራስ ሊለያየው ያሰበው ነገር ምንድን ነው? ማለት እኔ ሲያለቅስ በቃ ሙሉ ቪዲዮን አልተመለከትኩትም። ትናንትና የተለቀቀው ሄርሜላ ላይ የሆነ ፓርቱን አየሁና ተውኩት። በቃ እኔ ወንድ ልጅ ሲያለቅስ አልወድም። ማለት ወንድ ልጅ ሳይሆን ሴት ልጅ ስታለቅስ ያስጠላ ይደብራል። ግን ወንድ ልጅ በዚህ ልክ ሲያለቅስ ቅር ይላል የምር። እና አብርሽ ለምንድን ነው ይሄን ያክል የምታለቅሰው? ደግሞ እቺ አንቺ ሄርሜላ የምትባል ኧረ እባክሽ የልጆቹን ህይወት ኧረ ተው፣ እንባ ጥሩ አይደለም ተው። እንዲህ እኔ ብዙ ጊዜ ሰርቻለሁ። ስለዚህ እያለቀሱ ለሚሰሩ ሰዎች ማለት የሆነ ነገር ባልሆን አላለቅስም። የፈለገው አስመስዬ ምናምን አላለቅስም የፈለገው ቢሆን። ግን ለምንድነው የሚያልቀስ ተገቢ ነው ብላችሁ ታስባላችሁ? ኧረ ተው፣ እንባ ጥሩ አይደለም ለሁሉም። እንባ መጥፎ ነው፣ በቤተሰብ ላይ የሆነ ነገር ይዞ ይመጣል። እና ባታለቅሱ ተገቢ ነው ብያለሁ። እኔ መቼም አብርሃም የሆነ ነገር ሳይሆን እኔ አብርሃም አንድ ጊዜ ነው ሲያለቅስ ያየሁት። እሱም ድሮ እኔ የተረሳ ታሪክ ለማንሳት ሳይሆን ማለት ልጁ ሲያለቅስ ያስታወስኩት አብርሃም ያለቀሰው መቼ መሰላችሁ? ድሮ ሩታን እና እህቷ ሜላት ማለት አልተስማሙ ነበርና በዛን ሰዓት ነበርና ሜላት የምትባይ ልጅ ከህይወታችን ውጭልን ምናምን እያለ የዛን ሰዓት ነበር ሲያለቅስ ያየሁትና ከዛ ወዲህ ሙሉ አመቱን ሙሉ ደስተኛ ሆኖ ነበር የከረመው። ትናንትና ግን እንደዛ ሲያለቅስ ስላየሁት በጣም ተናደድኩ። በጣም ሄርሜላ ግን ለምን ከህይወታችሁ አትወጭም? ተው፣ ኧረ ተው፣ የምር ገንዘብ ጆሮአችሁን አይድፈነው። ሄርሜላ የምትባይ ልጅ ኧረ ተይ። ኧረ አብርሃም እኮ የዋህ ልጅ ነው። እግዚአብሔርን ለምን እንደዚህ የምታስለቅሱት? ህይወቱንም ገብተሽ የበጠበጥሽው አንቺ ነሽ። ሌላ ሰው ገብቶ የበጠበጠው የለም። የምር እንዲህ ማለት የራስሽ ህይወት ለምን አይኖርሽም? ማለት ወንድ እኮ አልጠፋም። ወንድ በሽ ነው። ግን ያው ማለት ሰው የያዘው ነገር ለምን ያምራቸዋል? አንዳንድ ሰዎች ማለት አሁን አብርሃም የሩታ ባል ነው እንግዲህ ልጅ ወልደዋል። በመካከላቸው ልጅ አለ። በደም ተሳስረዋል። በደም የታሳሰረን ነገር እንግዲህ ለመለየት መሞከር እንግዲህ እኔ ይደብራል፣ በጣም ያስጠላል። እና ከቻልሽ እባክሽ ከህይወታቸው ውጭላቸው፣ እስከ መጨረሻው ውጭ። እንዲህ በቃ እነሱ እኮ አይፈልጉሽም አይደለም? ሩታም በቃ አትፈልግሽም። ደግሞ የመጨረሻ ነው። በጣም ነው የምጠላሽ። እሷም እስኪ ልጇን ከአባቷ ጋር እስኪ አንድ ቀን እንኳን እንደዚህ ጊዜ ሰጥተው ልጃቸውን እንኳን አብረው እስኪ እንትን ይበሉ በፈጣሪ ስም። እኔ ትናንትና ሲያለቅስ ብቻ ምን ልበላችሁ፣ በጣም እንትን ይደብራል። ማንን ማመን እንዳለብኝ ሁላ ግራ ነው የገባኝ። እግዚአብሔርን ነው የምላችሁ። ማንን ልመን? የገዛ ሚስታችሁን ካላመናችሁ ማንም ልታምኑ አትችሉም። እና እኔ ማመን እንዳለብኝ ግራ እስኪገባኝ ድረስ ነው እንደዛ የሆንኩት ማለት ነውና ብቻ ለማንኛውም ፋሚሊዎቼ ትናንትና እግዚአብሔርን በጣም ተሰምቶኝ እያለቀስኩኝም ጭምር ነው ያደርኩትና ወንድነታችሁን አንዳንድ ሰዎች ይፈታተኑታልና ግን ደግሞ አንድ ነገር አምናለሁ። ይሄን ቀን አልፎ ሞር የተሻለ ቀን መጥቶ ደግሞ ሁሉም ነገር የሚያበቃበት ጊዜ እንደሚመጣም እርግጠኛ ነኝና የሰው ልጅ ወዱ የማይሆን ነገር ውስጥ አይገባም። ነገራችን ላይ ሚስትን እኮ ማመን ግዴ አለብን አይደለም? የወለደ
በደም የተሳሰረ እንደዚሁ በጀስት ፍሬንድሊ ሆነን እኔ ካላመንኳት አጠገቤ ምን ትሰራለች ጓደኛዬ ብዬ በቃ ለሷ መጠራጠር የለብኝም። ሲጀመርም ማመንም አለብኝ፣ እሷም ማመን አለባት። እና እንደዚህ መሆን የለበትም፣ ተገቢም አይደለም። እና አብርሃም አይዞ፣ ይሄ ሁሉ ቀን ሊያልፍ ይችላል፣ ያልፋልም። ሁሉም ነገር ለበጎ ነው። አንቺ ሄርሜላ የምትባይ ልጅ ግን ከህይወታቸው ውጭላቸው እባክሽን፣ እባክሽን በፈጣሪ ስም። ደግሞ መታ ሰላም ትለዋለች። ሰላም ነው ሄርሚ፣ አንዳንድ ነገሮችን ላወራሽ ፈልጋለሁኝ። ትላንት የምትፈጠሩት ነገሮች ምናምንና ለዛ ነው ደግሞ ለብሳ የምትመጣው ልብስ ሁለመናውን የሚያማለል ታውቃላችሁ፣ ለማማለል ማለት ነው። አረረረረረረ ተይ ኧረ ተው ግን ሴቶች፣ ቆይ ትዳር ያለው ወንድ አንዳንድ ሴቶች ማለት ነው ትዳር ያለው ወንድ የምትፈልጉት ለምንድን ነው? ማለት ልምድ ያለው ፈልጋችሁ ነው ወይስ ማለት ፍሬሽማን ስለማትፈልጉ ነው? ምን አሁን እንደዚህ ኧረ ይደብራል የምር። እንደዚህ አይነት ልብስ ተለብሷ እሱ ጋር ይኬዳል አሁን። እና ልጁ በጣም ደብሮታል። እግዚአብሔር አምላክ ከዚህ ድብርት ያውጣ። አንተ የዋህ ልጅ ነህ። ለብዙዎች ሰሞኑን አይታችሁታል እንግዲህ ብዙ ዩቲዩበሮች ላይ ወጣቶች ላይ እየሄደ ሁሉ ነገር የሚያበረታታ ጀግና፣ ለራሴ ብቻ አይልም ሁሉ ነገር በቃ ሼር እያደረገ ለብዙ ልጆች መፍትሄ የሆነ ልጅ እግዚአብሔርን በቃ ምን ካሁን በፊት የተናገረው ሁላችሁም ሰምታችሁ ታውቃላችሁ። ማለት እኔ ከኔ ስር ያሉ ልጆች እኔ የሚከፍትላቸው ቻናል የሚከፍትላቸው ልጆች በቃ ሁሉ ነገር በስርዓት ከፖለቲካ ንጹህ፣ ከዘረኝነት፣ ከሃይማኖት ንጹህ ሆነው እንዲሰሩ ነው የምፈልገው። አያችሁ በአሁኑ ሰዓት እንደዚህ አይነት ብሎ የሚከፍት ሰው የለም ጭራሽ። ሁሉም ያንተን ውድቀት ነው የሚፈልግ። ግን ይሄ አብርሃም የሁሉን እድገት ከሱ እኩል እንድታርጉለት ነው እና የሚፈልገው እስቲል ነው። በዩቲዩብ ላይ የሚሰሩ ልጆች 1 2 3 ቀን ከዩቲዩብ ላይ ፖስት ካላደረጉ ደውሎ ለምንድን ፖስት ማታረጉት? ለምንድን ስራ ማሰሩት? አያችሁ እንግዲህ ጀግና እንደዚህ አይነት አነቃቂ ወጣት ቢኖር በቃ ስላለም በጣም ለኛ ራሱ ተስፋችን ነው የምር። ማለት ያው ተስፋ በፈጣሪ ላይ ነው፣ ግን ከፈጣሪ ቀጥሎ ግን ይሄ ልጅ ለብዙዎች ተስፋ የሆነ ልጅ ነው። በጣም እንወድሃለን። እንግዲህ ከሰሞኑ ካለበት ድብርት ውስጥ ወጥተህ የምስቅበት ጊዜ ይመጣል። በጣም እኔ በግሌ በጣም ነው የምወድህ የማከብርህ። ማለት በጣም ንጹህ ልብ ያለህ ልጅ ነህ። በየትኛው ላይ ክፋት የማታስብ ልጅ ነህ። ወደ ድሮ ህይወታችሁ ተመልሳችሁ አብራችሁ እንደምትሆኑ ተስፋ አደርጋለሁ። እንወዳችኋለን።